ሰላም ተማሪዎች እንደምን አላችሁ ጸረናያ ነኝ ከሳቋማ በአዲስ አበባ ዩኒቨርሲቲ ጂኦሎጂካል ሳይንስስ ዲፓርትመንት ሌክቸረር በዛሬው ቪዲዮአችን የግሬድ 9 ባዮሎጂ ዩኒት 6 ሪቪው questions የክለሳ ጥያቄዎችን እንሰራለን የሳቋማ ቴሌግራም ቻናላችንን ጆይን ዩቲዩብ ቻናላችንን ሰብስክራይብ እንዲሁም ዌብሳይታችንን ጎብኙ እያልኩኝ ወደ ጥያቄዎቻችን እንግዲህ ጥያቄዎችን ሰራ ሁልጊዜም እንደምለው ኢንስትራክሽንስ ወይም መመሪያዎችን ማንበብ በጣም አስፈላጊ ነው ስለዚህ ፓርት 1 ምን ይለናል ማቺንግ አይተምስ ነው በኤ ኮለመን ስር ያሉትን ከቢ ጋር አዛምዱ ይለናል መልስ ለመመለስ ቪዲዮን ፖዝ ማድረግ አትርሱ የመጀመሪያው ጥያቄ ምን ይለናል እነ ሚልስ ሴንቲፒድስ ኢንሴክትስ ስላግስ እና አርዝወርምስ የመሳሰሉ ኢንቨርተብሬት የሆኑ እንስሳት ከወደቀ ግንድ ስር ነው የምናገኛቸው ስለዚህ ይሄ የወደቀ ግንድ ምንድነው it is d አይደለም ሀቢታታቸው ነው መኖሪያ ቦታቸው ነው ሁለተኛ ጥያቄ ኤቲኮኔካት መዥገርን በድመት ላይ ስንመለከት ምንድነው በጭንቅላታችን የሚመጣው ቃል it's b parasitism አይደለ ጥገኝነት ነው ሶስተኛ ጥያቄ an all eating a mouse ጉጉት አይጥን ስትበላትስ it's e አይደለም predator prey relationship ነው የምንመለከተው አዳኛው all ናት ታዳኛው ደግሞ አይጧ ናት አራተኛ ጥያቄ rain ዝናብ ምንድነው a it is a biotic factor አይደለም ህይወት የሌለው ነገር ግን የተለያዩ ህይወት ያላቸው ነገሮች ላይ የራሱ የሆነ ተጽዕኖ የሚያደርግ ነገር ነው ዝናብ አምስተኛ ጥያቄ a rainforest ጥቅጥቅ ያለ ደን ምንድነው it is a biological community አይደለም በዚህ ፎረስት ውስጥ የተለያዩ አይነት ዝርያዎች እንስሳት እጽዋት ይገኛሉ ስለዚህ a rainforest is a biological community ስድስተኛ ጥያቄ cold temperatures ቀዝቃዛ የሆነ የሙቀት መጠንና high winds ከፍተኛ የሆነ ንፋስ that prevent tree growth in mountain areas የተለያዩ ዛፎችን በተራራ ቦታ እንዳያድጉ የሚያደርጉት እነዚህ ሁለቱ ነገሮች ምን እንላቸዋለን it's f አይደለም they are limiting factors ወሳኝ የሆኑ ፋክተሮች ናቸው የቀዝቃዛ ቴምፕሬቸር መኖርና ከፍተኛ የሆነ ንፋስ መኖሩ ሰባተኛ ጥያቄ the first organisms to grow on a new patch of cold hardened lava ምንድነው ምንለው ምንም በሌለበት በገላጣ መሬት ላይ ወይም ደግሞ ከዛ በፊት volcanic eruption የእሳተ ገሞራ ኖሮ የእሳተ ገሞራ የቀለጠ አለት ላይ አዲስ ህይወት ያለው ነገር ማብቀል ሲጀምር ምንድነው ምንለው ያ ኦርጋኒዝም pioneer species ነው ምንለው አይደል ምንም በሌለበት ቦታ ላይ ለመጀመሪያ ጊዜ የሚያበቅለውን ኦርጋኒዝም it's pioneer species ስምንተኛ ጥያቄ ደግሞ the ability of mosquitoes to survive in a very different conditions all over the world የተለያዩ ሞስኪቶች ወይም ደግሞ የወባ ትንኞች የተለያዩ ባለማችን ላይ ያለውን ሁኔታ ተቋቁመው በህይወት መቆየት የመቻላቸው ነገር ምንድነው ምንለው it's h አይደለም tolerance ነገሮችን የመቋቋም አቅማቸውን ነው ይሄ tolerance ምንለው ዘጠነኛ ጥያቄ an old forest that has not had any fire damage in over 200 years በጣም የቆየ ደንን ላለፉት 200 አመታት ምንም አይነት የእሳት አደጋ ያልደረሰበትን ምንድነው ምንለው እንደ አይነቱን ኮሚኒቲ ክላይማክስ ኮሚኒቲ እንለዋለን አይደል ራሱን ሰፖርት አድርጎ በውስጡ የተለያዩ እንስሳት እጽዋትን ይዞ የተረጋጋ ምንም አይነት ለውጥ ያልተከናወነበትን ኮሚኒቲ ነው ክላይማክስ ኮሚኒቲ ምንለው ስለዚህ ይሄ old forest is a climax community አስረኛ ጥያቄ woods and wildflowers beginning to grow in a field after a corn crop is harvested የተለያዩ አረሞችና ደግሞ የዱር አበቦች ማደግ ሲጀምሩ የሆነ ቦታ የበቆሎ ተክል ወይም ሰብል ማሰማሪያ ወይም ማረሻና መሰብሰቢያ የሆነ ቦታ ነበረ ከዛ ቦታ ላይ እነዚህ weeds እና wildflowers ማደግ ሲጀምሩ ምን እንለዋለን it is secondary succession አይደለም g ነው መልሱ ምክንያቱም እነዚህ አረሞችና wildflowers ያደጉት already ከዛ በፊት ህይወት ኖሮበት የሚያቅቦታና ሙሉ በሙሉ ያልጠፋ ቦታ ላይ ነው ምክንያቱም corn crops ነበሩበት ማለት አፈር ነበረ ሌሎች ደግሞ እጽዋቶች ነበሩበት ማለት ነው ያ ቦታ ከዛ ቦታ ላይ ደግሞ አዳዲስ እንደዚህ አይነት weeds እና wildflowers ማደግ ጀመሩ ማለት it's a secondary succession ጀመረ ማለት ነው ከፕራይመሪ succession እንዳልነው ህይወት ከነበረበት ቦታ ላይ የሚቀጥል ከሆነ ነው the secondary succession እንለዋለን ልክ እንደ primary succession ምንም አይነት መሬት ህይወት በሌለበት ቦታ ላይ ስላልሆነ ማለት ነው የሚያድጉት እሺ አሁን ደግሞ ፓርት 2 እንስራ it's fill in the blank ባዶ ቦታዎችን መሙላት ነው በእነዚህ ቃላት ማለት ነው desert tundra plankton photic zone እና rainforest በሚሉ ቃላት ነው የምንሞላው አሁን መልስ ለመመለስ ቪዲዮን ፖዝ ማድረግ አትርሱ የመጀመሪያው ጥያቄ ምን ይለናል the dash biome is a home
to more types of life than any other biome ከሌሎች ባዮሞች አንፃር በጣም ብዙ አይነት ብዝሃ ህይወት ያለበት ባዮም የትኛው ነው ይለናል it is rainforest አይደለም tropical rainforest ያልነው ዝናባማ የሆነ ጥቅጥቅ ያለ ደን ያላቸው ባዮምስ ለብዙ አይነት ህይወት ላላቸው ነገሮች እንደ ቤትነት ያገለግላል የተለያዩ ብዝሃ ህይወቶች የተለያዩ እጽዋትና እንስሳት የሚገኙበት ነው ብለናል ሁለተኛ ጥያቄ the dash is so cold that very little life exists there በዚህ ቦታ በጣም ቀዝቃዛ ነው እና ደግሞ የተወሰነ ህይወት ያላቸው ነገሮች ናቸው የሚኖሩት እዚህ አካባቢ it's tundra biome አይደለም tundra ያለው በጣም ቀዝቃዛ የሆነው የዓለማችን ክፍሎችን ነው ሶስተኛ ጥያቄ the driest biome is the dash biome ደረቅ ያልነው biome የትኛው ነው it is the desert አይደለም በረሃዎችን ነው ደረቃማ biomes የምንላቸው አራተኛ ጥያቄ the part of marine biome that is shallow enough for sunlight to penetrate is called the dash የውቅያኖስ biome ክፍል ነው የፀሐይ ብርሃን ሰርስሮ ሊገባበት የሚችል ጥልቅ ያልሆነው የጨዋማ የውሃ አካላት ክፍልን ምንድነው የምንለው it is the photic zone አይደለም photic እንደምታዩት ብርሃን የሚገባበት ቦታ መሆኑን የሚያመለክተን ነው አምስተኛ ጥያቄ the base of the entire marine biome food chain is formed by dash የጨዋማ የሆኑ ውሃ አካላት የምግብ ሰንሰለታቸው ስር መሰረቱ ምንድነው the planktons ናቸው አይደለም በውቅያኖስ ውስጥ ወይም በውሃ አካላት ውስጥ የምናገኛቸው ባይን የማይታዩ እጽዋት ናቸው ምክንያቱም እነሱ ናቸው የፀሐይ ብርሃንን በሚያገኙበት ሰዓት ያንን የፀሐይ ብርሃን ተጠቅመው ፎቶሲንተሳይዝ አድርገው ምግብን የሚሰሩት ሶስተኛው ክፍል ምን ይላል critical thinking questions ናቸው በማስተዋል የምንመልሳቸው መልሶች ናቸው አሁን መልስ ከመመለሳችሁ በፊት ቪዲዮን ፖዝ ማድረግ አትርሱ የመጀመሪያው ጥያቄ ምን ይላል explain the difference between intraspecific competition and interspecific competition ይለናል ውስጥ ተኮር ውድድርንና ልዩ ተኮር ውድድርን ያላቸው ልዩነት ምን እንደሆነ አብራሩ ይለናል ምን ብለናል intraspecific competition occur የሚያደርገው የሚከሰተው between individuals of the same species ነው ብለናል አይደለ በተመሳሳይ ዝርያዎች መካከል ያለ ውድድር ነው for the same resource ማለት ነው ለተለያዩ ለምግብ ለትዳር ጓደኛና ለመጠለያ ወይም ለግዛት ለማግኘት ሲባል የሚደረግ የፉክክር መስተጋብርን ነው intraspecific competition ምንለው ለምሳሌ ሁለት lions competing for a territory ሁለት አንበሶች ለግዛት ሲሉ የሚወዳደሩትን የሚፎካከሩትን ፉክክር intraspecific competition ብለን እንወስድ እንችላለን interspecific competition ምንለው ደግሞ it occurs between individuals of different species competing for the same resource ማለት ነው በተለያዩ ዝርያዎች መካከል የሚደረግ ልዩ ተኮር ውድድር ነው አሁንም ለሪሶርስ ነው የሚወዳደሩት ለምሳሌ ላይን እና ሃይናስን ብናይ አንበሳንና ጅብን ብናይ ይወዳደራሉ ሳቫና ውስጥ ለሚገኙ እንደ ጥንቸል የተለያዩ አይነት ታዳኝ ሆኑ እንስሳትን ለመብላት ሲሉ የሚወዳደሩት ውድድር አለ ስለዚህ ላይንስ ራሱን የቻለ ስፒሺስ ነው ሃይናስ ራሱን የቻለ ስፒሺስ ነው ስለዚህ እነዚህ የተለያዩ ስፒሺሶች የሚያደርጉትን ኮምፒቲሽን ልዩ ተኮር ወይም ኢንተርስፔሲፊክ ኮምፒቲሽን እንለዋለን ማለት ነው ሁለተኛ ጥያቄ what are common animal species in savanna biome ይለናል በሳቫና ባዮም አካባቢ የምናገኛቸው የተለመዱ እንስሳት ዝርያዎችን ጥቀስ ይለናል ሳቫና አካባቢ የምናገኛቸው የእንስሳት አይነቶች grazing mammals ግጦሽ የሚግጡ አጥቢ እንስሳት አሉ እንደ አፍሪካን ኤሌፋንት የአፍሪካ ዝሆን ዚብራስ የሜዳ አህያ ጂራፍስ ቀጭኔ አንቴሎፕስ ድኩላዎች ቡፋሎ ምንላቸው ጎሽ የመሳሰሉ የሚግጡ ማማልስ ይገኙበታል እንዲሁም ደግሞ አዳኞችም አሉ ፕሬዴተርስ አሉ እንደ ላየንስ አንበሶች ቺታስ አቦሻማኒዮስ ሊኦፓርድስ ነብሮች ሃይናስ ጅቦችን እናገኛለን እንዲሁም ከአዋፋት ኦስትሪች የምንለውን የሰጎን ወፎችን ሴክሬታሪ በርድስ ሆርንቢልስ ምንላቸውን አዋፋት እናገኛለን ከሬፕታይልስ ደግሞ የተለያዩ እባቦችን ስኔክስ ቶርቶይዝስ ኤሊዎችንና ክሮኮዳይልሶችን አዞችን ልናገኝ እንችላለን በሳቫና ባዮምስ ውስጥ ሶስተኛው ጥያቄ ምን ይላል discuss the major human impact to the savanna biome and the solutions ዋንኛ የሚባሉ የሰው ልጆች በእነዚህ በሳቫና ባዮም አካባቢ የሚያስከትሏቸውን ተጽዕኖችና ለነሱ የሚሆኑ መፍትሄዎችን አብራሩ ይለናል
major impacts human impacts በዚህ አካባቢ የሰው ልጆች የሚያደርጉት ተጽዕኖ ምንድነው is overgrazing by livestock ነው የሰው ልጆች የእንስሳት እርባታ ስለሚያካሂዱ በዛ አካባቢ ስለዚህ የእንስሳት እርባታ ጊዜ ደግሞ በዛ አካባቢ ያለውን vegetation ይሻማል ማለት ነው ለዛ አካባቢ ለሚኖሩ ስፔሺሶች ሌሎች ዝርያዎች ይሻማባቸዋል እነዛ የሚራቡ እንስሶች ስለሚግጡባቸው ማለት ነው ምግባቸውን ይሄ አንዱ ኢምፓክት ነው ሌላው ሃቢታት ሎስ ነው ለግብርና ለከተሜነት for urbanization agriculture እና for cattle ranching እንዲሁም ለከብት እርባታ ሲባል ያንን ቦታ የማውደም ነገር አለ ስለዚህ እሱም አንደኛው ኢምፓክት ነው ሌላኛው overhunting and poaching ነው ከመጠን ያለፈ አደን ነው ይሄ ደግሞ it leads to a decline in the wildlife population ማለት ነው በዚህ አካባቢ የሚኖሩ አራዊትን ቁጥር ይቀንሳል and fireም ሌላኛው ኢምፓክት ነው አንዳንድ ጊዜ ሰዎች ሆን ብለው እዛ አካባቢ እሳትን ያስነሳሉ which may prevent tree regeneration ማለት ነው ስለዚህ ከመጠን በላይ ያ አካባቢ ከተቃጠለ እዛ አካባቢ ያሉ ዛፎች ተመልሰው እንዳያበቅሉ ሊያረጋቸው ስለሚችል ማለት ነው ስለዚህ እነዚህ ሁላ major human impacts ናቸው ወደ ሶሉሽኑ ወደ መፍትሄው ስንሄድ it's promoting sustainable grazing practice ነው አንድን ቦታ ከመጠን በላይ አለማስጋጥ creating and expanding protected areas to conserve wildlife and habitats የተለያዩ የጥበቃ ቦታዎችን ማቋቋም በዛ አካባቢ ያሉ አራዊትንና መኖሪያቸውን ለመንከባከብ and educating communities on the importance of conservation ማህበረሰቡን ግንዛቤ ማስጨበጥ እንዲሁም ደግሞ implementing strict የሆነ anti poaching laws and wildlife monitoring systemoችን ማውረድ ጸረ አደን ላይ ያተኮሩ ህግጋቶችን እንዲከበሩ የማድረግ ስራዎች የመሳሰሉት መፍትሄዎች ሊሆኑ ይችላሉ ማለት ነው በዚህ በሳቫናስ ባዮም ላይ ያለው እየደረሰ ያለውን ተጽዕኖ ለመቀነስ አራተኛ ጥያቄ Desert animals have various adaptive mechanisms to cope up with adverse ecological conditions አይደለ በበረሃ የሚኖሩ እንስሳት የተለያየ አይነት ራሳቸውን ከዛ አካባቢ ጋር የሚያለምዱባቸውና አስቸጋሪውን የሆነ ሁኔታ የሚያልፉባቸው mechanisms አሏቸው መንገዶች አሏቸው so describe some of the adaptive mechanisms ይለናል አንዳንዶቹን የተወሰኑትን adaptive mechanisms አብራሩ ይለናል so አንደኛው behavioral adaptation ነው ባህሪያቸውን የሚያላምዱበት ሁኔታ አለ አብዛኞቹ many animals such as the fox and snakes ቀበሮና እባብ በበረሃ ያሉት are nocturnal to avoid daytime heat ማለት ነው የቀኑን ቃጠሎ ለመሸሽ ሲሉ በብዛት አክቲቭ የሚሆኑት የሚንቀሳቀሱት በመሸት ነው ማለት ነው they are nocturnals ሁለተኛ physiological adaptations አሏቸው በሰውነታቸው የሚከናወነው የተለያዩ አይነት ሜታቦሊክ የሆኑ ሪአክሽኖች ወይም አጸገብሮቶች የሚያካሂዱበት ያለምዱበት መንገድ አለ ለምሳሌ ካንጋሩ ራትስ ምንላት በበረሃ የምትኖረው ማማል it produces water metabolically from the seeds and can live without drinking water የምትበላቸው የተለያዩ የእጽዋት ዘር ነው ከዛ ዘር በሜታቦሊክ ፕሮሰስ በሜታቦሊክ ሂደት ውሃን ማምረት ትችላለች ምንም አይነት ውሃ አጣጣም ማለት ነው ስለዚህ ፊዚዮሎጂካሊ በእንዲህ አይነት ወይ አዳፕትድ ሆናለች ማለት ነው ከምትበላቸው ሲድስ ውሃን ፕሮዲዩስ ማድረግ ሌላኛው ደግሞ the camels ግመሎቹን ደግሞ ብናይ they store fat in their humps በጉበታቸው ውስጥ ፋትን ያከማቹና ያ ፋት ወደ ኃይልና ወደ ውሃነት መቀየር የሚችሉበት ሁኔታ አላቸው ማለት ነው ስለዚህ በእንዲህ አይነት መልኩ ፊዚዮሎጂካል አዳፕቴሽን ሲኖራቸዋል ማለት ነው በዛ አካባቢ ያሉ desert animals ሌላኛው መዋቅራዊ አዳፕቴሽንስ ናቸው ባላቸው መዋቅር ራሳቸውን ከዛ አካባቢ ጋር ያለምዱበት ሁኔታ ነው ያለው ለምሳሌ animals like fennec foxes ምንላቸው ፎክሶች have large ears to dissipate heat በበረሃ ያለውን ሙቀት እንዲሰራጭ ይሄ ሰፋ ይሆን ያለ ጆሮን ያላቸው የጆራቸው አወቃቀር እንደዛ ነው and the desert tortoises በረሃ የምናገኛቸው ደግሞ ኤሊዎች have tough shells to reduce water loss ውሃ እንዳይተን ጠንካራ የሆነ ሽፋን ያላቸው ማለት ነው this desert tortoises ስለዚህ behavioral physiological እና structural የሆኑ አዳፕቴሽኖቻቸው በዴዘርት አኒማሎች እነዚህን ይመስላሉ አምስተኛ ጥያቄ do we have tropical forests in Ethiopia if we have indicate the locations or places in our country ይለናል በአገራችን ኢትዮጵያ tropical forests ካሉን ያሉበትን ቦታ መገኛ ጥቀስ ይለናል
መልሱ አዎ ኢትዮጵያ has tropical forests ጥቅጥቅ ያለ የደን ጫካ ያለባት ሀገር ናት and these forests are mainly found in areas with high rainfall and moderate temperature ማለት ነው መካከለኛ የሆነ የሙቀት መጠን ያለበትና ከፍተኛ የሆነ የዝናብ መጠን ያለባቸው ቦታዎች አሉ በሀገራችን ቦታዎቹንም ብንጠቅስ south western region of Ethiopia በደቡብ ምዕራብ ኢትዮጵያ ለምሳሌ ከፋ ዞን ሸካ ዞን የመሳሰሉ ቦታዎች ጥቅጥቅ ያለ ዴንስ የሆነ ትሮፒካል ሬን ፎረስት አለ ሌላኛው the Bali Mountains ሌላኛው የሚጠቀስ ቦታ ነው እዚህም ቦታ also have a significant forest cover and particularly cloud forest ማለት ነው ጉምን የሚይዝ ራሱን የቻለ ጥቅጥቅ ያለ ደንም እናገኛለን በባሊ ማውንቴንስ ሌላኛው the Bench Maji zone ነው ከጋምቤላ አካባቢ የምናገኘው ቦታ እዚህም ቦታ tropical forest አለ ማለት ነው ጥቅጥቅ ያለ ደን ያለባቸው የሀገራችን ክፍሎች ናቸው ማለት ነው ስድስተኛ ጥያቄ ምን ይላል carefully look at the diagrams given below and answer the questions that follow ይለናል ከዚህ በታች የተጠቀሰውን የተቀመጠውን ምስል ተመልክታችሁ ተከታዮቹን መልሶች በደንብ አርጋችሁ መልሱ ይለናል ጥያቄዎች በደንብ አርጋችሁ መልሱ ይለናል የመጀመሪያው ምን ይላል which diagram stands for biotic factors of an ecosystem የስርዓተ ምህዳር ህይወት ያላቸው ነገሮች ወይም ደግሞ the biotic factors የሚያሳየው የትኛው ይለናል ሁለተኛው ደግሞ which diagram stands for abiotic factors of an ecosystem ይለናል ህይወት የሌላቸው ፋክተሮች ደግሞ በስርዓተ ምህዳር ውስጥ የትኞቹ ናቸው ይለናል ሶስተኛ ደግሞ which diagram represents an ecosystem community individual and population levels of the ecology ይለናል የትኛው እነዚህን ኢኮሲስተም እንላቸው population individual እና community የምንላቸው ነገሮች የሚገልጸው የትኛው ምስል እንደሆነ እንጽፋለን ማለት ነው ስለዚህ ምስሉ ይሄ ነው ለመጀመሪያው ጥያቄ diagram D እና diagram C ናቸው አይደለ biotic ፋክተሮችን የሚያሳዩን እንደ zebra አይደል rabbits insects another tree ሁሉም ህይወት ያላቸው ነገሮች ናቸው ስለዚህ as they are showing living organisms diagram D እና diagram C represents the biotic factors ብለን እንላለን ለሁለተኛ ጥያቄ which diagram stands for abiotic factors ደግሞ ለሚለን it's diagram B አይደለ እንደምታዩት አለት ነው የምናየው which is an non-living component ህይወት የሌለው አካል ነው የስነ ምህዳር ህይወት የሌለው አካል አለት ነው ስለዚህ diagram B ነው የሚያሳየን abiotic factor ሶስተኛ ጥያቄ ደግሞ ስንመልስ የትኛው ዲያግራም ነው ኢኮሲስተምን የሚያሳየን it's diagram A አይደለ it shows ሁለቱንም ባዮቲክ የሆኑትንም እንደዚህ አኒማልስ እና ትሪዎችን ያላቸው ነገሮች ናቸው እንዲሁም ደግሞ the abiotic factors ውሃውን አፈሩን and the sunlight ማየት ይችላልላችሁ components interacting in the savanna ecosystem ነው የሚያሳየን ምስሉ እንደሚያሳየው ከሆነ savanna ecosystem ነው የሚመስለው savanna ስርዓተ ምህዳር ነው የሚመስለው ስለዚህ በዚህ ውስጥ ያሉ ህይወት ያላቸውንም ህይወት የሌላቸውንም ነገሮች የሚያሳይ ምስል ስለሆነ ያ ደግሞ ሁለቱንም የያዘ ደግሞ ነገር ኢኮሲስተም ነው የምንለው ስርዓተ ምህዳር ስለሆነ የምንለው the diagram A is ecosystem ነው የሚያሳየን diagram E ደግሞ community ነው የሚያሳየን የተለያዩ group of different species of zebras ማየት ስለምንችል ማለት ነው እዚህ ጋር ዜብራዎች አሉ እዚህ ጋር ደግሞ ሌሎች ዝርያዎች አሉ ስለዚህ የተለያዩ ዝርያዎች በአንድ አካባቢ ሲሰበሰቡ we call it community ስለዚህ diagram E የሚያሳየን community ነው individual ደግሞ ብለን የምንወስደው a single organism ነው አይደል አንድ ራሱን የቻለ ህይወት ያለው ነገር ነው ስለዚህ diagram F it focuses on a single zebra አይደል አንድ ራሱን የቻለ የሜዳ አህያን ስለሆነ የሚያሳየን individual ነው የሚያሳየን diagram F ነው and population ደግሞ ምንለው ተመሳሳይ የሆኑ ዝርያዎች ስብስብ ነው ተመሳሳይ የሆኑ ዝርያዎች መወለድ የሚችሉ ተመሳሳይ የሆኑ ዝርያዎች አንድ ላይ የሚኖሩበትን ስብስብ ነው population ምንለው ስለዚህ እዚህ ጋር እንደምታዩት ብዙ የሜዳ አህዮች ስብስብ ያለበትን ምስል ነው ማለት ነው population ብለን የምንወስደው የመጨረሻው ሰባተኛ ጥያቄ ምን ይላል carefully look at the diagram given below and identify various ecological levels ይለናል ከዚህ በታች ተቀመጠልንን ምስል ተመልክተን እያንዳንዱን ኢኮሎጂካል ደረጃዎች ለይተን እንጻፍ ይለናል so A ምንድነው label A represent የሚያደርገው is individual አይደለም ድኩላውን ለብቻው ሆኖ ነው የሚያሳየን which shows it's a single organism individual የምንለው ኢኮሎጂካል ሌቨል ነው የሚያሳየን label B ደግሞ የሚያሳየን it shows a group of the same species አይደል ተመሳሳይ የሆኑ የአንቴሎፖች ስብስብ ነው የሚያሳየን ስለዚህ ተመሳሳይ ዝርያዎች ስብስብ population ነው የምንለው ስለዚህ B population ነው and C
ኮሚኒቲ ነው it represents multiple speciesዎች አይደለም እዚህ ጋር ድኩላው አለ ከዛ በኋላ እዚህ ጋር የሜዳ አህያ አለ ሌሎችም ህይወት ያላቸው ነገሮች እዚህ ጋር አዋፋት ዛፉንም ጨምር ማየት እንችላለን ስለዚህ የተለያዩ ዝርያዎች በአንድ ላይ እነዚህ zebras antelopes trees vultures እዚህ ጋር ምናየው ጥንባንሳ የሆነው ወፍን እና ሌሎቹ እንስሳትን ያቀፈ ምስል ስለሆነ ያያየን ያለነው እዚህ ጋር ኢንተራክት እያደረጉ በአንድ ቦታ ላይ that is community ስለዚህ ሌብል C ይሄኛው ምስል የሚያሳየን it's the community ecological level ነው የሚያሳየን ሌብል D ደግሞ እዚህ ጋር ምናየው ደግሞ እንደምታዩት ህይወት ካላቸው ነገሮች በተጨማሪ ከባዮቲክ ፋክተሮቹ በተጨማሪ ከእንስሳቱና ከእጽዋቱ በተጨማሪ ኤባዮቲክ ፋክተሮችን ምን ያለን አይደል እዚህ ጋር ውሃና ያለን የፀሐይ ብርሃንና ያለን አፈሩን እናያዋለን አይደል ስለዚህ ህይወት ያላቸው ነገሮች ህይወት ከሌላቸው ነገሮች ጋር ያላቸው መስተጋብር የምናይበት የኢኮሎጂካል ሌቭል ደረጃው it's ecosystem ስለዚህ D ሌብል የተደረገው ለኢኮሲስተም ነው ማለት ነው አምስተኛው ደግሞ biosphere ነው it represents the earth as a whole where all ecosystems exist ማለት ነው ሁሉም የሥርዓተ ምህዳር አይነቶችን አቅፎ የሚይዝ የምድራችንን ክፍል ስለሆነ biosphere ምንለው F የሚያሳየን biosphere ነው ማለት ነው ስለዚህ በዚህ መልኩ ይሄንን አክቲቪቲ መስራት እንችላለን በአጠቃላይ ዩኒት 6 ይሄን ይመስል ነበር በጣም እንደምትወዱት ጥሩ ነገር እንደምታገኙበት አልጠራጠርም የዛሬው ቪዲዮአችን ይሄን ይመስል ነበር እንዲሁም ደግሞ በአጠቃላይ የ9ኛ ክፍል ባዮሎጂ መጽሐፋችንን በዚህ መልኩ ጨርሰናል የሳቋማ ቴሌግራም ቻናላችንን ጆይን ዩቲዩብ ቻናላችንን ሰብስክራይብ እንዲሁም ዌብሳይታችንን ጎብኙ ጥያቄዎች አስተያየቶች ካላችሁ እዛ ላይ ጻፉልን በቀጣይ እንግዲህ በሌሎች ትምህርታዊ ቪዲዮዎች እንደምንገናኝ ተስፋ እያደረኩኝ እስከዛው ሰላማችሁ ይብዛ